ተወኝ እባክህ 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 ለምን እባክህ እባክህ አትንከኝ በቃ ኤፍራታ ልጇ በህይወት መኖሩን አውቃለች። ቃል ልጅሽን አንከባክቤ እስከ ዛሬ ድረስ አኑሬልሻለሁ። ልጅሽን እንድገል ነበረ የተላኩት። ነገር ግን ልጅሽንም አንቺንም ስንከባከብ ነበረ የኖርኩት። እህቴ ያንቺ ልጅ እንድገል ልካኝ ነበረ። እኔ ግን አይምሮዬ አልፈቀደልኝም። ነገር ግን ልጅሽን ለማግኘት አንድ ማድረግ የሚጠበቅብሽ ነገር አለ። በምትኩ አንድ ካንቺ የምፈልገው ነገር አለ ብሏት እንግዲህ አስጨንቋታል ማለት ነው። እሱም የምፈልገው ሳላፈቅርሽ አልቀርም፣ አፍቅሬሻለሁ። አንድ ውብ ምሽት መተሽ ከኔ ጋር ታሳልፊያለሽ። ከዛ በኋላ ልጅሽን ታገኛለሽ። ይህንን ማታደርጊ ከሆነ ግን ልጅሽን ይዤ ከሀገር መውጣቴ አይቀርም። ይህ ደግሞ ቃሌ ነው። ቃል ስለሆንኩኝ ደግሞ ቃሌን ተግባር አደርጋለሁ እንደ ስሜ ብሏት እንግዲህ የምታደርገው ጠፍቷታል። የምትሆነውም አታለች። እውነት ታሳዝናለች። ኤፍራታ ሁልጊዜ በፈተና የተከበበች ከባሏ ውጪ ሌላ ሰው አታውቅም። ብዙ ነገሮች ፈትነዋታል። በተለይ በናታን ወንድም ተፈትናለች። ብዙ ነገሮችን አልፋለች በህይወቷ። ከልጅነቷ ጀምራ ደስታ የራቃት ነገር ግን ፈገግ የምትል ፈገግታው የሚያምርባት ኤፍራታ አሁን ላይ ቀኑ ጨልሞባታል። ሌሊት አልነጋ ብሏታል። ነገር ግን ከማድረግ ውጭ ሌላ አማራጭ የለኝም ብላ አቅንታለች። በሌላ ነገር እንደራደር ስትለው እንኳን እሱ አሻፈረኝ፣ እኔ አንቺን አፍቅሬያለሁ፣ ስለዚህ አንድ ውብ ምሽት አብረን እናሳልፋለን፣ ከኔ ጋር ውብ የሆነ ምሽት አሳልፈሽ ልጅሽን ደግሞ እሰጥሻለሁ ብላታል። ያንን ነገር አማራጭ ስላጣች ለማድረግ ወደ እሱ ቤት አቅንታለች። የቃል እህት ደግሞ ልነግራት የምፈልገው ነገር አለ ብሎ ከቤት አስወጥቷታል። እህቱን ማለት ነው። እህቱ ይህንን ነገር አላሰበችም። አንተ ቃል በጣም ጥሩ ሰው ነህ አውቃለሁኝ። ብዙ ነገር ነው ያደረክላት። የልጇን ህይወት አተርፋላታል። ነገር ግን ባለትዳር መሆኗን አትርሳ፣ አታስጨንቃት፣ ልጇን ስጣት ብላ ነው ቃል ያስገባችው። እሱም ደግሞ ለእህቱ ብሎ ያደረገ ይመስል እንዲሁም ደግሞ እሷ ስላስጨነቀችው እህቱን ስለሚወድ ኤፍራታ ላይ ይህንን ግፍ መስራቱ በጣም ስህተት ነው ማለት ነው። ቃል እህቱን የሚወድ እናቱን የሚወድ እንደዚህ አይነት ነገር ሴት ልጅ ላይ አያደርግም ማለት ነው። ከቃል የምንማረው እህቱን ይወዳታል፣ ያከብራታል። ቃል ታናሽ እህቱ ነች። የእሷንም ቃል አክብሮላታል። ነገር ግን ኤፍራታም ለሱ እህቱ ነበረች። ነገር ግን እህቱ ቢሆን ወይ ደግሞ ሌላ ሰው እህቱ ላይ ይህንን ነገር ቢያደርግ ምን አይነት ስሜት ይሰማው ይሆን? በተቃራኒው ማለት ነው። ምክንያቱም አንዳንድ ጊዜ በእኛ ላይ ካልደረሰ ልናውቀው አንችልም። የቃል እህት በጣም ደስ ያላት ኤፍራታ በልጅ ናፍቆት ስትሰቃይ፣ አሁን ላይ ደግሞ ልጇን ለማግኘት ይህንን ነገር እንዲያደርግ ጥረት አድርጋለች። እሷን ያለማድነቅ አይቻልም ማለት ነው የቃል እህት። ነገር ግን ይህ ይፈጠራል ብላ አላሰበችም። አሁንስ ኤፍራታን ምንም ነገር ሳያደርጋት ማን ይደርስላት ይሆን? እስከ ዛሬ ድረስ ንጹሕ ሆና እንዲሁም ደግሞ ለናታን ታምና ቆይታለች። ለልጇ ስትል ግን ይህንን ነገር ለማድረግ ወስና ቃል ቤት መታለች። ታደርገው ይሆን ወይንስ አይ ይህ ነገር ይቅርብኝ፣ ልጅን በሌላ መንገድ እቀበልካለሁ ብላ ከቤቱ ትወጣ ይሆን? ወይንስ የቃል እህት እነሱ መሀል ምንም ሳይፈጠር ወደ ቤት ተመልሳ ትመጣ ይሆን? ምን ይሆን ኤፍራታን ከቃል የሚያስጥላት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላለውኝ ማለት ነው።
ኤፍራታ እንግዲህ ወደ እነ ቃል ቤት ስታመራ ይህ ቤት የወንድሜና የእህቴ ቤት ነበረ፣ እንዴት ሊሆን ቻለ ብላ ስትጠይቀው በዚህ ሰዓት ይሄ ነገር ይጠየቃል እንዴ ብሎ ነገሩን ቀየስ አድርጎ እንግዲህ ያው ቤቱን ፏ አድርጎ ወይንም ገዝቶ ጠብቃታል ማለት ነው። ኤፍራታ ምንም ሊያስደስታት አልቻለም። ባለትዳር ስለሆነች ሊያስደስታትም አይችልም ማለት ነው። ነገር ግን ልጇ በህይወት መኖሩን ስታውቅ ማንኛውም እናት ልታደርገው የምትችለውን ነገር ነው ያደረገችው ማለት ነው። እየቀፈፋትም ቢሆን ተነሽ ጨፍሪ ስላት ጨፍራለች። እንዲሁም ደግሞ ጠጭ ስላትም የማትፈልገውን ከናታን ውጪ ማድረግ የማትችለውን ነገር ለማድረግ ዝግጁ ብትሆንም ያለ ፈቃዷ ዝግጁ ብትሆንም አስገድዷት እንደሆነ ማን ሊያውቅላት ይችል ይሆን? ወደ ናታን ቤት እሱ ቤት ከመሄዷ በፊት ልጇ በህይወት መኖሩን ካወቀች በኋላ ወደ ናታን ተመልሳ በጣም ነው የምወድህ፣ በጣም ነው የማፈቅረው፣ አንተን ማጣት አልፈልግም እያለች እያለቀሰች ነበረ ስትነግረው የነበረው። እሱን ማጣቷን ነው ያሳሰባት። ለልጇ ብላ እንግዲህ ባሏን ማጣት ከባድ ቢሆንባትም ውሳኔዋ ግን ከዚህ ውጪ ምንም ሊሆን አይችልም። ታዲያ ለምንድን ነው የምታለቅሽው? እኔን እኮ አታጭኝም። እኔና አንቺ በምንም ሁኔታ ውስጥ ብንሆን ልንለያይ አንችልም። ደግሞ ለልጅሽ ከሆነ እንደዚህ የምትኙ እኔና አንቺ እኮ አሁን ሰላም ነን፣ መውለድ እንችላለን እኮ ሌላ ልጅ ብሎ እያጽናናት ነበረ፣ ነገሩን ስላላወቀ ማለት ነው። ኤፍራታ እንግዲህ በህልሟ ማይታለች ልጇ በህይወት እንዳለ። አሁንም እንግዲህ በህይወት መኖሩ ልጇ ስትሰማ በጣም ነበረ ደስ ያላት፣ በጣም ነበረ ፈገግም ያለችው ብትደነግጥም ማለት ነው በሁኔታዎች። ከዛ በኋላ እንግዲህ አንድ ነገር ከአንቺ በምትኩ እፈልጋለሁ ስላት ክው ብላ ደንግጣ ራሷን መሳትም ብትፈልግ፣ ነገር ግን እንደዚህ አታድርጊ፣ ልጅሽ በህይወት መኖሩን ስታውቂ ደስ ልልሽ ነው የሚገባው። እኔ ደግሞ ትክክለኛ ነገር ነው ያደረግኩት። አንቺን ስጠብቅሽ ልጅሽንም ስጠብቅ ኖር ያለው እህቴ ልጅሽን እንድገልና እንድቀብር ነበረ ያደረገችኝ። እኔ ግን በምትኩ ሌላ ነገር ነው ያደረግኩት። ታዲያ ለእኔ አሁን የምልሽ ነገር አይገባኝም ወይ አላት ማለት ነው። እንግዲህ ሌላ አማራጭ አልሰጣትም። ይሄው ነው አማራጩ ብሎ አስገድዷታል ማለት ነው። ነገር ግን ፍጻሜው ምን ይሆን? ኤፍራታ በጣም ታሳዝናለች። ሐረግ ድራማ አሁን ላይ በጣም አሪፍ የሆነ መጥቷል ማለት ነው። ኤፍራታን ከቃል የሚያስጥላት ማን ይሆን? በመሀል እንግዲህ መጨረሻ ላይ ደርሰዋል ማለት ነው። ይህ ነገር ደግሞ በጣም ነው የሚያሳስበው። ቃል ይሄንን ነገር አይምሮ ፈቅዶለት የሚያደርግ ይመስላችኋል? ወይንስ ኤፍራታ እንግዲህ ያው የምታምነው አምላክ አይጥላትም ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታ ኮመንት ላይ አስቀምጡልኝ። የኤፍራታ ልጅ በመገኘቱ ብዙዎቻችን ደስ ቢለንም ነገር ግን የሰጣት አማራጭ በጣም ነው የሚያናድደው። ቃል በጣም ያስጠላል፣ ያናድዳል ማለት ነው። ምን ያህል ቢወዳት በፍቅራት እንዴት ባለትዳር ሴትን ያፈቅራል? በዛ ላይ ደግሞ የምትወደውን ባለቤቷን ጥላ እሱ ጋር አንድ ቀን ሌሊት እሱ ጋር ለማደር እንድትገደድ ለምን አደረጋት? አያችሁ አይደል? ለአንድ ቀን ደስታ ብሎ የአመታትን ፍቅሯን እንዲሁም ደግሞ ትዳሯ እንዲበላሽባት ያደረገ ሰው እውነት ነፍሱ አይማርም ማለት ነው። ብዙዎቻችን እንግዲህ ለአንድ ቀን ደስታ ብለን ብዙ አመት የለፉበትን ትዳር እንዲፈርስ ምክንያት የሚሆኑ ሰዎች አሉ ማለት ነው። ከእንደዚህ አይነት ምክንያቶች እግዚአብሔር ያድነን እላለሁኝ። ውድ ቤተሰቦቼ እንግዲህ ናታን እሷ ከቀልቧ እንዳልሆነች ያውቃል። ነገር ግን ይህ ነገር ይፈጠራል ብሎ አላሰበም። በሌላ በኩል እንግዲህ ጽዮን ኤፍራታና ናታን መሀል እየተፈጠረ ያለ ነገር በጣም ነው የሚያሳስበኝ፣ በጣም ነው የሚያናድደኝ። ክፍተት ሳይፈጠር አይቀርም እና ደግሞ ኤፍራታን የሚያስገድዳትና የሚያስጨንቃት ሰው ያለ ይመስለኛል። በመሀላቸው ሰው ገብቶ ትዳራቸውን እየበጠበጠ ያለ ይመስለኛል። እንዴት አድርጌ እንደማድን ባላውቅም ትለዋለች ማለት ነው አቤልም አዎ አውቃለሁኝ እንደዛ እንደሆነ፣ ነገር ግን እንደው እግዚአብሔር ይሁናቸው። ትዳራቸው በጣም በፈተናዎች ያለፈ ቢሆንም ነገር ግን አሁን ላይ እነሱ ሁለቱን የሚበጠብጥ ሰው በመሀል አለ። ይህንን ነገር ደግሞ ናታንም ያውቃል ብሏታል ማለት ነው። እንግዲህ አሁን ላይ የናታንና የኤፍራታ ትዳርና ግንኙነት እያሳሰባቸው ነው ያለው ማለት ነው። እንግዲህ ናታንም በተቃራኒው የቃልን እህት ማውራት ጀምሯል ማለት ነው። ነገር ግን ማውራት ባትፈልግም በግድም ቢሆን እያወራት ነው ያለው ማለት ነው። በሆነ መንገድ አንቺን ማግኘቴ አይቀርም ቃል፣ አሁን እሰራልሃለሁ እህትን ካገኘው በኋላ
ካልሰራውልህ እኔ ናታን አይደለሁም ብሏል። እሱም እንግዲህ በሌላ መንገድ እህቱን መበቀል ይፈልጋል ማለት ነው። በምን መንገድ ይሆን መበቀል የሚፈልገው? እንግዲህ ከሁሉም በላይ የሚያሳስበው የኤፍራታ ጉዳይ ስለሆነ ኤፍራታ በአሁን ሰዓት ላይ ጭንቀት ላይም ብትሆን፣ ነገር ግን እሷ የምታመልከው ፈጣሪ እንግዲህ ሊደርስላት ይችላል ማለት ነው። በተጨነቅንና በተጠበብን ሰዓት ላይ ከፈጣሪ ውጭ የሚደርስልን የለም። ከፈጣሪ በታች ደግሞ ያው ፈጣሪ ሰው ላይ ውሎ ያድናል። የቃል እህት እንግዲህ ምናልባት ኤፍራታን ከዚህ ከእርኩሰት ልታድነው ትችላለች። ከበፊቱም አይተናል ማለት ነው። የቃል እህት ለኤፍራታ ያላት ስስትነት፣ እናትነት በጣም ከባድ ነው። ልጇን አታ በልጅ ናፍቆ ስትሰቃይ ማየት ያህል የሚከብድ ነገር የለም ብላ ወንድሟን እንግዲህ ያው እያሰቃየች እንዲነግራት ስታደርግ ነበር፣ እያስጨነቀች ማለት ነው። ስለዚህ ያው ለእሷ እንግዲህ ሌላ ተቃራኒ ነገር አይገባትም። እውነት ለመናገር የቃል እህት ከልቧ ሰው ናት። ለኤፍራታ እንግዲህ ሄዳ መናገር ፈልጋ ነበረ። ነገር ግን የሚፈጠረውን ነገር በአይምሮዋ ስታንሰላስል ያንን ነገር ሳትናገር ጸጥ ብላ ከኤፍራታ ቤት ወጥታ ወደ ቤቷ ተመልሳለች። እንግዲህ ቃል እንዲነግራት አድርጋለች ማለት ነው። ብታደርግም ግን ቃል በተቃራኒው የፈለገው ነገር በጣም ነው የሚያናድደው ማለት ነው። ይህንን ነገር ብታውቅ ኖሮ ቤቱን ጥላ አትሄድም ነበረ። ግን በስተመጨረሻ ላይ ምናልባት ወደ ቤት ልትመለስ ትችላለች። ቃልና ኤፍራታ መሀል ምንም ሳይፈጠር ሊለያዩ ይችላሉ። በሌላ መንገድ ሳይሆን አሁንም እንግዲህ ያው ከናታን ተደብቃ ቃልን በማግኘት ምናልባት ልጇን ልታድን ትችላለች ማለት ነው። ኤፍራታ ምን ይሆናል ብላችሁ አሰባችሁ? እስኪ እናንተ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቤተሰብ ላይክ፣ ሰብስክራይብ ማድረጋቸውን እንዳትረ